በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሶሻል ሚዲያ በዘመናችን በቤታችን በር ሳይንኳኳ የገባ ደም ስራችን ውስጥ የሰረገና አይምሯችንን የረታ ዲጂታል ቫይረስ ነው። ይህ ቫይረስ እንደ ጉንፋን አያስነጥስም፣ እንደ ወባም አያነስርም። ነገር ግን ትውልድን በቁሙ የበላ ነፍስን የሚያደነዝዝና እውነታውን የሚያደበዝዝ ረቂቅ ወረርሽኝ ነው። የቫይረሱ ምልክቶች፣ ማስረጃዎች፣ የአይምሮ ምርኮኝነት። ቫይረሱ መጀመሪያ የሚቆጣጠረው አይምሯችንን ነው። ላይክ ስናገኝ የሚሰማን የደቂቃ ደስታና ኮሜንት ስናጣ የሚወረን ባዶነት አይምሯችን ለዲጂታል ማነቃቂያዎች ባሪያ መሆኑን ማሳያ ነው። የእውነት ሞት። ይህ ቫይረስ እውነትን ገድሎ ውሸትን በክብር ያስቀምጣል። የሰው ልጅ ለዓመታት የገነባው ማህበራዊ እሴት በሰከንድ ውስጥ በሚሰራጩ የሐሰት ወሬዎች ይናዳል። ለቁም ብቸኝነት ተዳርገናል። በሺዎች የሚቆጠሩ የፌስቡክ ጓደኞች እያሉን በቤታችን ውስጥ ግን የምናወራው ሰው አጥተናል። ቫይረሱ በአካል የሚያገናኘን ድልድይ ሰብሮ በስክሪን መስኮት ብቻ እንድንተያይ አድርጎናል። የሲኦል ከተማ ሆኖብናል። የሌሎችን የተመረጡ ደስተኛ ምስሎች ከራሳችን ተራ ህይወት ጋር እንድናወዳደር በማድረግ በውስጣችን በቅናትና በዝቅተኝነት ስሜት ይበክለዋል። ሶሻል ሚዲያ በሰው ልጅ ስልጣኔ ታሪክ ውስጥ ታይቶ በማይታወቅ ፍጥነት ዓለምን እንደ አንድ መንደር አደረጋት ቢባልም፣ በሌላ በኩል ደግሞ የሰው ልጅን ከራሱ ተፈጥሮና ከማህበራዊ እሴቶች እየነቀለ ወደ ጥልቁ ገደል እየመራው ይገኛል። ከእውነታው ዓለም ሪያሊቲ ተፋተናል። ሶሻል ሚዲያ እውነተኛውን ዓለም ሰርዞ ምናባዊ ዓለም የተካ ግዙፍ መረጃ ነው። ሰዎች የሚኖሩት ለራሳቸው ሳይሆን ለካሜራ ሆነዋል። በተፈጥሮ የታደልነው ፊትና ማንነት ደብቀን በዲጂታል ማጣሪያዎች የታጀበ ፍጹም መስሎ የመታየት አባዜ እውነተኛ ማንነታችን እንድንጠላ አድርጎናል። የሰከንድ ደስታ ለማግኘት በሺዎች የሚቆጠሩ የሰዎች ላይክና ሼር የሚሰጡን ጊዜያዊ እርካታ ከእውነተኛው የህይወት ፈተናና ጥረት የሚገኘው ዘላቂ ስኬት እንድንዘነጋ አድርጎናል። እውነታው ተረስቶ ተክለሰውነት ነግሰዋል። እሴትና ባህላችን ተሸርሽረዋል። ባህል የማንነት መልህቅ ነበር። ሶሻል ሚዲያ ግን ይህንን መልህቅ በጥሶ ትውልድን ማዕበል ላይ ጥሎታል። ባህላዊ ውበትን አጥተናል። በዓለም አቀፍ ደረጃ የሚሰራጩ ትሬንዶች የአካባቢያዊ ባህሎችን ጨዋነትና ታሪክን እንደ አሮጌ ልብስ አስወርውረዋል። ለዝናና ለገንዘብ ሲባል የማይደፈሩ የባህል እሴቶች በየመድረኩ ለቀልድና ለነውር ሲቀርቡ ማየት የተለመደ ሆነዋል። ይህ ትውልድ የትውፊት ኩራቱን ጥሎ የባዕድ ባህል ተገዢ እንዲሆን አድርጎታል። ከአንድነት ወደ ክፍፍል የመውረድ መስመር ያገናኛል የተባለው የቴክኖሎጂ መስመር ይባስ ብሎ የጥልና የልዩነት ግንብ ሆኖ አድገዋል። የአስተጋባ ክፍል ሶሻል ሚዲያ እኛ የምንወደውና የምናምንበት ደጋግሞ በማሳየት ብቻ የሌሎችን ሐሳብ እንዳንሰማ አይምሯችንን ይቆልፈዋል። ይህ ደግሞ ለአስተዋይነትና ውይይት ቦታ የማይሰጥ በጽንፈኝነት የታወረ ትውልድ ይፈጥራል። የጥላቻ ስርጭት አንድነትን የሚሰብኩ ቃላት ከሚጓዙበት ፍጥነት ይልቅ ጥላቻና መከፋፈልን የሚዘሩ መርዞች በመቶ እጥፍ ፍጥነት ህዝብን ከህዝብ ጋር ያጋጫሉ። የሰውአዊነት መድረቅ ሰው መሆን በሌላው ህመም መታመም ማዘንና መራራት ነበር። ሶሻል ሚዲያ ግን ሰዋዊ ስሜታችንን አደንዝዞታል። ርህራሄ አልባነት አሰቃቂ አደጋዎች ወይም ግፎች ሲፈጸሙ ከመርዳት ይልቅ ቪዲዮ ቀርጾ ቀድሞ ለመልቀቅ መሽቀዳደም የዘመኑ የሰዋዊነት ውድቀት ማሳያ ነው። የቁም መገለል በአንድ ማዕድ ዙሪያ ተቀምጠን እርስ በርስ ከመተያየት ይልቅ እያንዳንዳችን በስልካችን መስኮት ወደ ሌላ ዓለም ስንባዝን አብሮነት ትርጉም አጥተዋል። ሰው የሰው ናፋቂ ሆነዋል። ሶሻል ሚዲያ በውጫዊ ገጽታው የሚያብለጨልጭ የብርሃን ከተማ ቢመስልም በውስጡ ግን በሚሊዮኖች የሚቆጠሩ ሰዎች መንፈስ የሚሰነጣጥቅ ረቂቅ ስቃይ ደብቆ ይዘዋል። ይህ ቴክኖሎጂ ያስከተለው ውስጣዊ ህመም በቆንጆ ምስሎችና በደመቁ ቃላት የማይሸፈን የዘመናችን ጥቁር ጠባሳ ነው። የባዶነት ስሜት፣ የላይክ ሱስ። በሺዎች የሚቆጠሩ ሰዎች በስክሪን ላይክ እያዩን፣ ውስጣችን ግን ማንም አያየኝም በሚል ብቸኝነት ይጮሃል።
የእውቅና ረሃብ አጥቅቶናል። አንድ ምስል ለጥፈን ላይክ ስንጠብቅ የምናሳልፋቸው ደቂቃዎች የጭንቀት ማዕበል ናቸው። የሚጠበቀው ምላሽ ካልመጣ ውስጣችን ራሱ ዝቅ አድርጎ እንዲመለከትና እኔ ዋጋ የለኝም የሚል የውሸት ድምፅ እንዲያደምጥ ይገደዳል። ይህ በሰው ሰራሽ ስልት ቀመር አልጎሪዝም የተጠለጠለ ማንነት ሰላማችንን ነጥቆ የዲጂታል ባሪያ አድርጎናል። የንጽጽር መርዝ the poison of the comparison የሌሎችን የተመረጡ ደስተኛ ደቂቃዎች ከራሳችን የተሰበረ ህይወት ጋር በማወዳደር የጀመርን ዕለት ውስጣዊ ስብራታችንን ይጀምራል። በማይደርስ ህልም ውስጥ ገብተናል። ሌሎች በየቀኑ አዳዲስ ልብስ ሲለብሱ፣ በየሆቴሉ ሲዝናኑና ሲስቁ እያየን የእኛ ህይወት ግን የቆመና ጣዕም የሌለው ይመስለናል። ይህ the highlighting reel behind the scenes ህመም ይባላል። በሌሎች የውሸት ስኬት እየቀናን አምላክ የሰጠንን የገዛ በረከታችን ረግመን እንድንጥል አድርጎናል። የቁም ብቸኝነት ኮኔክትድ በት አሎን ዓለም በኢንተርኔት ተሳስራለች ቢባልም የሰው ልጅ ግን ከመቼም ጊዜ በላይ ብቸኛ ሆነዋል። የመንፈስ መራራቅ በአንድ ክፍል ውስጥ ተቀምጠን እያንዳንዳችን በስልካችን ዓለም ውስጥ ስንጠፋ በልባችንና በልባችን መካከል ያለው ርቀት ከሰማይና ከምድር የራቀ ሆነዋል። ሰው የሚናገረው ሰው አጥቶ ሳይሆን የሚሰማው ልብ አጥቶ በውስጣዊ ስቃይ እየተቃጠለ ይገኛል። ሶሻል ሚዲያ ጓደኝነትን እንጂ አብሮነትን ሊሰጠን አልቻለም። የተሰረቀው የአእምሮ ሰላም the death of the stillness አእምሮአችንን ለእፍታ እንኳ እንዳያርፍ በሚከታተሉ መረጃዎች ተወጥረዋል። የመረጃ ትርምስ በጥብጦታል። በአንድ ደቂቃ ውስጥ የሰውን ሞት፣ በሚቀጥለው ደቂቃ ቀልድ፣ ከዚያም የፖለቲካ ንትርክ እናያለን። ይህ የአእምሮአችን ዝብርቅርቅነት ውጥረት፣ ስትረስና መቅበዝበዝ ሬስትለስነስ ይፈጥራል። ጸጥታን ፈርተን ወደ ስልካችን ስንሸሽ ውስጣዊ ማንነታችን የማዳመጥ ዕድላችን በገዛ እጃችን እንቀብረዋለን። የጥላቻና የፍርድ ሰለባነት ዲጂታል ሞብ ጀስቲስ በአንድ ስህተት ወይም ባልተረጋገጠ ወሬ ምክንያት በሚሊዮኖች ፊት በቃላት መገረፍ የማይሻር የውስጥ ቁስል ይተዋል። የተሰበረ ስብዕና ከስክሪን ጀርባ ተደብቀው የሚወረወሩ የጥላቻ ቃላት ልክ እንደ መርዛማ ቀስት የሰውን ልጅ ክብርና ተስፋ ይሰባብራሉ። ይህ ህዝባዊ ውርደት ብዙዎችን ለድብርት፣ ለጭንቀት አልፎም ተርፎም ለከፋ ውሳኔ ዳርጓቸዋል። ይህ ቫይረስ መድኃኒቱ በፋርማሲ አይሸጥም። ፈውስ ያለው በገዛ እጃችንና በውሳኔያችን ላይ ነው። ዲጂታል ፋስቲንግ የዲጂታል ጾም ያስፈልገናል። ስልካችንን አሳርፈን ነፍሳችንን የምናዳምጥበት ሰዓት ይኑረን። ከመተግበሪያዎች ዓለም ወጥተን ወደ ተፈጥሮ፣ ወደ መጽሐፍትና ወደ እውነተኛ ዓለም እንመለስ። የማጣሪያ ወንፊታችንን እንክፈት። በአይናችን የገባ ሁሉ ወደ ልባችን እንዳይወርድ እንጠንቀቅ። እያንዳንዱ መረጃ በእውነትና በሚዛናዊነት ወደ ወንፊት እናጣራ። ንቁ ተሳትፎ አክቲቭ ፓርቲሲፔሽን እናዳብር። ለሶሻል ሚዲያ የምንሰጠውን ጊዜ እንቆጥብ። ቴክኖሎጂው እኛን እንዲነዳን ሳይሆን እኛ ለእውቀትና ለጥሩ ግንኙነት ብቻ በልኩ እንጠቀምበት። የአካል ገጽታችን እናክብር። ከስክሪን ጀርባ መደበቅ ይብቃን። አይን ለአይን የምንተያይበት፣ እጅ ለእጅ የምንጨባበጥበትና በጋራ የምንስቅበት የሰውነት ወግ እናድስ። ህይወት ከስክሪን ጀርባ ናት። የሰው ልጅ ሆይ ዛሬ ስልክህ የዓለም መስኮት ሳይሆን የአእምሮህ እስር ቤት ሆኖብሃል። በጣቶችህ ስክሪንን ወደ ላይ በሳብኩ ቁጥር ዕድሜህን ወደ ታች እየቀነስክ እንደሆነ ልታውቅ ይገባል። ይህ የዲጂታል ማዕበል ማንነትህን ሳይሰርቀው፣ ሰላምህን ሳይበላውና ትውፊትህን ሳይቀብረው ቀጥሎ ያሉትን የህልውና ምክሮች በልብህ ሰሌዳ ላይ ጻፋቸው። ከላይክ ዓለም ወደ እውነት ዓለም ተመለስ። በሶሻል ሚዲያ የምታገኘው ጭብጨባ የውሸት፣ የምታየው ውበት የፊልተር ውጤት ነው። እውነተኛው ውበት ግን በመስታወት የምታየው ማንነትህ፣ በላብህ የምታገኘው ስኬትና በአይንህ የምታየው የተፈጥሮ ግርማ ነው። ለሰዎች ላይክ ለመስጠት የምታጠፋውን ጊዜ ለራስህ ፍቅር ለመስጠት ተጠቀምበት። በሰው ምስል ላይ ከምትደመም በገዛ ህይወትህ ላይ ተአምር ለመስራት ተነሳ። አይንህ የነፍስህ ደጅ ነው። በሶሻል ሚዲያ የምታየው ነገር ሁሉ ይዘራል። የዘራኸውን ደግሞ ታጭዳለህ። ጥላቻን ካየህ ጥላቻን ታመርታለህ። ወሬን ካየህ ባዶነትን ትሰበስባለህ። የምትከታተላቸውን ፎሎ የምታደርጋቸው ሰዎችና ገጾች በጥንቃቄ መርምር። እውቀት የማይጨምርልህ ሰላምህን የሚነሳና ራስህን እንድትጠላ የሚያደርግህን ማንነትህም ገጽ በድፍረት አንፈለው አድርገው።
አይምሮህ የቆሻሻ ማጠራቀሚያ ሳይሆን የጥበብ ማከማቻ ይሁን። በቁም አትሙት፣ በእውነት ኑር። ምግብ ስትበላ ፎቶ ለመነሳት አትቸኩል። ጣዕሙን ቅመስ። ጓደኛህ ጋር ስትሆን ስልክህ አትነካካ፣ ልቡን አዳምጥ። ፀሐይ ስትጠልቅ በካሜራ አትቅረጽ፣ በአይንህ እያየህ ተደመም። ቴክኖሎጂው አንተን እንዲጠቀምብህ አትፍቀድ፣ አንተ ቴክኖሎጂውን ተጠቀምበት። ስልክህን አጥፍተህ ቤተሰብህን የምታቅፍበት፣ መጽሐፍ የምታነብበትና ከፈጣሪህ ጋር የምትነጋገርበት የዝምታ ሰዓት ይኑርህ። እሴትና ባህልህ ጋሻህ ናቸው። ሶሻል ሚዲያ ዓለምን አንድ ለማድረግ ሲሞክር፣ አንተ ግን ከራስህ ወገንና ባህል ሊነጥቅህ ይችላል። በሌላ ህይወት አትቅና፣ የራስህን ማንነት አታቃል። ታሪክህን ወቅ፣ ባህልህን ውደድ፣ እሴትህን ጠብቅ። ከሩቅ ካሉ ዲጂታል ጓደኞች ይልቅ በቅርብ ያለህን ወገንህንና ጎረቤትህን ውደድ። ሰው መሆንህ የሚለካው በስክሪን ላይ በምትጽፈው ሳይሆን በምድር ላይ በምትሰራው ሰዋዊ ተግባር ነው። የሰው ልጅ ሆይ ስክሪኑን ስታጠፋው የሚቀረው ባዶነት ሳይሆን እውነተኛው ህይወትህ ነው። ንቃ፣ ቀና በል፣ በዙሪያህ ያሉትን ሰዎች ተመልከት። ንጹህ አየር ተንፍስ፣ በገዛ እግርህ መሬቱን እርገጥ። ዓለም በስልክህ ውስጥ አይደለችም፣ አንተ ነህ በዓለም ውስጥ ያለኸው። ስለዚህ በቁሙህ ከመቀበር ውጣና በእውነት መኖር ጀምር እያልኩኝ ዘገባዬ በዚሁ ፈጸምኩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።